ጉዕዞና ካብ አዲስ አበባ 103 ኪሎ ሜትር ተጓዒዝና ናብ ደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም አሚሃ ያበሩ ጻድቃን ምስሉ ተእደም ብርሃነ ፀሐይ በመንግሥተ አቡሃ كل جزء تحجت فليل ولا ما دوي حزل خمس أنيهم بمخنيات بعل نايس أدوكو أبونا أونا تكلها مانوت بمجر لما عنتي أب دورة ليبانوس أونا تكلها مانوت قدام يترخي ونيهم زتري واللخم قدام زي بزحت سوات كحمام كوتشنكت كبزح نجر لفوسة للركب مدراوي جنتي إزبوتازي ناي أبونا أونا تكلها مانوت عزم للو قدسان أبوتات بزحت ሊቃውንቲ ልግነይሉ ዓብይ ገዳም እዩ ስለዚህ ትሕዝቱ እንታይ ዓምል መስልሽ ከመጨረሻ ሓቢርኩም ሳይሆኑ እዚ ቪድዮ እዚ ሰብስክራይብ ላገርኩም ረይዎ ኩልኩም ናይ አቦና ናይ አቡነ ተክለ ሃይማኖት በረከት ረድኤት ምስ ኩለና ይኹን እስከ መጨረሻ ተኸታተሉ ታህሳስ 24 ብ1197 ዓመተ ምህረት አቡነ ተክለ ሃይማኖት ተወሊዶም በኢትዮጵያ ቤተክርስቲያን ሐድሽ ሐዋርያ ናይ ኢትዮጵያ ፀሐይ ናይ ምእመናን አቦ ናይ ብዙሓት መዕረፊ ሐዋርያው መነኩሴ አቡነ ተክለ ሃይማኖት ኣብዚ ዘመን እዚ ብናይ ዮዲት ወረራ ተደናጊጹ ዝነበረ ህዝበ ክርስቲያን ተረጋጊዑ በሃይማኖት ጸኒዑን ዝነበረሉ ዘመን እዩ ነይሩ ናይ መኳንንትን ናይ ንጉሳዊ ቤተሰብ በወጣትነቶም ዝምንኑ ዝነበረ ጊዜ መንፈስኻ ዕረፍቲ ልብጣዕሚ መንፈሳዊ ቦታ እዩ ደብረ ሊባኖስ ናቦና ናአቡነ ተክለ ሃይማኖት ዓብይ ዝበሃል ገዳም እዩ እዚ ቦታ እዚ ብዙሓት ናይ ምሕረት ቦታኦም ኣብዚ ትሪእዎ ኣለኹም ኣብ ክረምቲ እያ እዚኣ እዛ ላዕለ ለመጫዕጫዕታ ካብቲ ልየ ለሎ ማዕዱ ተራራ ኢሉ ወፅእ ክረምቲ እያ ትፈስስ ከዚ ሓጋይ ስለዝኾነ እያ መሸንድረቕ ኢላ እኒኣ ግን ናቲ ገዳም ተፈጥራዊ ትሕዝቱ ክንሪኡ ዱር ዝማዕረገ እዩ እንደይ ቦታት እንደይ ኣነታት ዝርከቡ ዓብይ ጥንታዊ ገዳም ናቦና አቡነ ተክለ ሃይማኖት ከዚ ላፍታ ፀበል ግና ገዳም ተፈጥሮ እዚ ይመስል እውነት ምድራዊ ገነት ብጣዕሚ መንፈስካ ልክትዕርፍ ደስ ዝብል ብዙሓት ካንዴ ሕማም ካንዴ ክፉእ ነገር ዝስጉሩላ ደብረ ሊባኖስ ብእውነቱ ብጣዕሚ ደስ ዝብል ኣነ ህይወተይ ከምዚ ተሓዲሰ ይፈልጥ ብእውነት ቤተክርስትያን ኩሉ ግዜ መሐደሲት እያ ብጣዕሚ أمره لحدث كاتنكات نوكد بتشا ها ما اللي صار انت بدرت ايش
ያው ከዚህ ለብዛ ጸበል ቦታ ላእተና ኢና ከዚህ ኒሽን ካሜራ ውን ስለለይ ፍቅድ ትና ቅዱስ አቦና ናይ ጸበል ቦታ እዚ መስል እንደይ ሕሙማን ብቸርነቱ ብማሕረቱ ዝፍውስሉ እንደይ ተኣምር ዝገብርሉ ገናናው ጸበል እዩ። ከዚህ ካብ ጸበል ተመሊስና ያው ትሪእዎ ኣለኹም እቲ ቦታ እንደገና ብጣዕሚ ደስ ዝብል ቦታ እዩ። ብጣዕሚ መንፈስካ ዝሕድስ ብዙሕ ነገርካ ከቕናዕ ዝኽእል ጉዕዞ እዩ እና ኩለና ኣብዚ ዘለና ህዝበ ክርስቲያን ላመፃና ናዚ በረከት ተሳተፍቲ ክንኾን ብዚ ኣጋጣሚ የተሓሳስበኩም። እዛ ልየ ለሎ ትሪእዎ ኣለኹም ምናልባት ልየ ግድም ዝረአየኩም ተሃልዩ ጻድቆ አባታችን አቡነ ሃይማኖት መካነ መቃብር ደብረ አስቦ ይበሃል። እንደ አጋጣሚ ምስልና ለና ሰዓት እውን የኸድናይ አይረአናዩ። ስለዚህ ምናልባት ትመጥቶ ለኩም ክትሪእዎ እዩ ለተሓሳስበኩም። ፈልጌት ነበርና ፈቃደኛ ከሆኑት የቀዳሁት ነው። በዕለተ ምጽአት ጌታ የሚመልሰው መልስ ነው። ይሁነው እንግዲህ ለተራበ ያበሉ፣ ለተጠማ ያጠጡ፣ ለታረዘ በአጠቃላይ 6ቱን ቃላተ ወንጌል የፈጸሙ ከፀሐይ 7 እጅ እያበሩ በቀኙ ቁመው መንግሥተ ሰማያትን ይወርሳሉ ይላል እግዚአብሔር በማቴዎስ ወንጌል። አድምጡት በሉ፣ ትንሽ አድምጡት። አሚሃ ያበርሁ ጻድቃን ምስቢተ እደም ብርሃነ ፀሐይ በመንግሥተ አብሆሙ። ያን ጊዜ ጻድቃን በአባታቸው መንግሥት ከፀሐይ 7 እጅ ያበራሉ ይላል በማቴዎስ ወንጌል ምዕራፍ 13 ቁጥር 43 ላይ ይገኛል ኃይለ ቃሉ። ከፀሐይ 7 እጅ ያበራሉ የተባሉት እናንተ ናችሁ። ዛሬ አቅማችሁ የቻለውን ያህል መልካም ነገር እምትሰሩ፣ ለተራበ የምታበሉ፣ ለተጠማ የምታጠጡ፣ ለታረዘ የምታሉ፣ በአጠቃላይ 6ቱን ቃላተ ወንጌል የምትፈጽሙ ጌታችን የደብረ ዘይት ዕለት ለፍርድ ሲመጣ ከፀሐይ 7 እጅ እያበራችሁ በቀኙ ቁማችሁ መንግሥተ ሰማያትን ትወርሳላችሁ። አሁን ከፀሐይ 7 እጅ ያበራሉ ያላቸው ማን ነው? ጻድቃንን ነው። ጻድቃን ማለት እናንተው ናችሁ። ጻድቃን የተባሉ ሰው ናቸው። ጻድቃን ያሰኛቸው ስራቸው ነው። ጽድቅ እውነተኛ ሆነ ካለው ግስ የወጣ ነው። ዛሬ በሕይወተ ሥጋ ሆኖ ድሆችን ያቅሙን ያህል የሚረዳ የሚጾም፣ የሚጸልይ፣ የሚሰግድ በዕለተ ምጽአት በቀኝ ቁሞ ከፀሐይ 7 እጅ አብርቶ መንግሥተ ሰማያትን ይወርሳል። እናንተም ያው ጻድቃን የሰሩትን ስራ እየሰራችሁ ነው። ጻድቃን ሰው ናቸው ብያለሁ። እናንተም ሰዎች ናችሁ። እነሱ የሰሩትን ሰርታችኋል። በዕለተ ምጽአት በቀኝ ቁማችሁ ከፀሐይ 7 እጅ አብርታችሁ ዋጋችሁን መንግሥተ ሰማይ ትወርሳል። አሁን አድምጡት በሉ ቃሉን። በአማርኛ ልላችሁን ትንሽ ነው፣ 1-2 ደቂቃ ነው። አድምጧቸው ቃላቶቹን። ጌታ በዕለተ ምጽአት በቀኙ የቆሙትን ስለተደሰተ ነው ይህም መልስ የሚመልስላቸው። አድምጧቸው። ተርቤ አብልታችሁኛል፣ ተጠምቻ ጠጥታችሁኛል፣ እንግዳ ሆኜ ተቀበላችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ ታስሬ አስፈትታችሁኛል። እነዚህ 6ቱ ቃላተ ወንጌል ናቸው። የተቻለው ባለጸጋ 6ቱን ቃላተ ወንጌል ይፈጽማቸው። ካልተቻለው ግን የመጀመሪያውን ቃል ተርቤ አብልታችሁኛል የሚለውን ከፈጸመ 6ቱን ቃላተ ወንጌል እንደፈጸማቸው ይቆጠርለታል ይላል። እግዚአብሔር ተርቦ አይደለም። ለተራበ ብታበሉ ለእኔ እንዳበላችሁ ቆጥረዋለሁ ማለቱ ነው። በተለያየ መልኩ ለችግረኞች መልካም ነገር ሲደረግ እግዚአብሔር ይደሰታል። ለምን? ለሱ እንደተደረገ ነው የሚቆጥረው። አሁን እናንተም ለእኔ አብልታችሁኛል፣ እግዚአብሔርን አስደስታችሁታል ማለት ነው። 3 ነገሮችን አከናውናችኋል። አንደኛ እግዚአብሔርን አስደስታችሁታል። ሁለተኛ የሰማይ ቤታችሁን ሰርታችኋል። 3ተኛ የኔን ችግር ሸፍናችኋል። 3 ነገሮች አልኳቸው፣ እነዚህ ናቸው። አሁን በግዕዝ ስሟቸውና አቡነ ዘበሰማያት ደግማችሁ ትሄዳለ። አሁን በግዕዝ በቀኝ ለቆሙት የሚናገረው መልስ ነው ጌታ በዕለተ ምጽአት። አድምጧቸው። አምላካችን እግዚአብሔር በዕለተ ምጽአት ይችን ዓለም ሲያሳልፍ መልካም የሰሩትን ወዳጆቹ ጻድቃንን በቀኝ አቁሞ እንዲህ ይላቸዋል። አሚሃ ይቤሎሙ ንጉሥ ለለ በየማኑ
ንውሃቤ ቡሩካኑ ለአዌ ተረሱ መንግሥተ ሰማያት ዘድልው ለክሙ እምቅድመ ይትፈጠር ዓለም እስመ ርህብኩ አብላይክሙኒ ጸማይኩ አስተይክሙኒ ነግደ ኮንኩ ተወከፍክሙኒ አረቅኩ አልበስክሙኒ ደወይኩ ወሃወዝክሙኒ ተሞቃይኩ ወመጻይክሙ ሀቤ ወነበብክሙኒ ኃይለ ቃሉ በማቴዎስ ወንጌል ምዕራፍ 25 ከቁጥር 34 እስከ 35 ይገኛል። ተርቤ አብልታችሁኛል፣ ተጠምቼ አጥታችሁኛል፣ እንግዳ ሁኜ ተቀብላችሁኛል፣ ታርዣ አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ ታስሬ አስፈትታችሁኛል። ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያት ትወርሱ ዘንድ የአባቴ ቡሩካን የአባቴ ወዳጆች ጻድቃን ወደ እኔ ኑ ይላቸዋል። ይህን ከተናገራቸው በኋላ ተድላ ደስታ ያለባት መንግሥተ ሰማያትን በቸርነቱ ያወርሳቸዋል። እናንተም ለእኔ በእግዚአብሔር ስም መልካም ሥራ ስላደረጋችሁልኝ በዕለተ ምጽአት በቀኝ አቁሞ ከማኅበረ ጻድቃን ደምሮ ተድላ ደስታ ያለባት የማታልፈውን መንግሥተ ሰማያት እግዚአብሔር በቸርነቱ ያውርሳችሁ። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም አሜን። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናች ወድንግል በስጋች መግዚአብሔር ጸባዖት ሰላም ለኪ ቡርክት አንቲ እማንት ወብሩክ ፍሬ ከርስኪ ተፈስሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምህረት አበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣዊነ። እግዚአብሔር በዕለተ ምጽአት በቀኝ አቁሞ መንግሥተ ሰማያትን ያውርሳችሁ። ደህና ዋሉ፣ ደህና ዋሉ። እሽሞ ፍትወት ቤተሰበይ ናይ ሎማዓንቲ ውዕሎና ኣብ ደብረ ሊባኖስ ከምዚ ዝረኽሞ ይመስል ነይሩ። ያው ኣብዚ ቦታ እዚ ብዙሕ ድሕነት ዝግነየሉ ቦታ እዩ። ኩለና ናመፃና ናዚ በረከት እዚ ተሳተፍቲ ክንኾን ስመ እግዚኣብሔር ከተሓሳሰብኩም ፈቱ። ተክልየ ማለት ኣየ ኩሉ ነገር እዩ። እዚ ኣጋጣሚ እና ቤተሰብ ኩለና ኣብዚ ዝመፅሉ ሕዚ 24 ዓመት እዩ ተሓሳስ እና ሓሰብ በዓለ ውልደቶም እና በዓለ ዕረፍቶም ተሓሳስ 24 በዓለ ውልደቶም ነሐሰ 24 እንደገና በዓለ ዕረፍቶም እዩ። ኩለና ንኣባታችን ኣቡነ ተክለ ሃይማኖት በረከት ረድኤት ተሳትፍቲ ይግበረና። ኣብ ቀጻሊ እንደገና ብካልእ ቪድዮ ክምለሰኩም እየ። ንኣባታችን ኣቡነ ተክለ ሃይማኖት ጸጋና በረከት ካብ ኩለና ይፈለእ። يغني لي